ውድ ቤተሰቦቼ ማለት ነው አብርሽ ምን አርግ ብላችሁ ነው እዚህ ጋር አብርሽን የምትዘቀዝቁት ማለት ነው። አብርሽ እኮ ጥፋቱ ማለት ነው ምንም አይነት ጥፋት እኮ የለበትም አብርሽ። ምክንያቱም እዚህ ጋር ልጅቷ አላገባትም፣ ፍቅረኛው ነበረች። እሺ እንበልና ፍቅረኛው ስለነበረች ነው ይሄንም ነገር ወጥታ የተናገረችው አይደል? እሱም እኮ ትናንትና ብለዋል ያለፈ ህይወት ነው። አሁን ከሩታ ጋር ካለውኝ እኔ ምንም አይነት ነገር የለም በቃ ተለያዩ አይደል? ስለተለያዩ ነው መሰለኝ እስከዛሬ የቆየችው እንጂ የሆነ በውስጣቸው እውነት እሷ እንደምታወራው አልቅሳ እንደምትናገር የሆነ ግንኙነት ቢኖራቸው ይሄንን አክል ዝም አትልም ነበር። እና ምክንያቱም ለምን እንደሆነ ታውቃላችሁ ውድ ቤተሰቦቼ? አንደኛው ነገር ማለት ነው አብርሽን ከመዘቅዘቃችሁ በፊት እራሳችሁ ተቆጠቡ። በተለይም ደግሞ አንዳንድ እህቶች የምታረጉት እኔ ከምንም በላይ ነኝ፣ እኔ ሚስጥር አውቃለሁ፣ እኔ ጓደኛ ነኝ፣ ከእኔ በላይ አድናቂ የለም የምትሉ ልጆች እውነቴ ነው የምላችሁ እራሳችሁ ጠብቁ፣ ወደ ራሳችሁ ተመለሱ ማለት ነው። በተለይም ደግሞ በሩታ ላይ ማለት ነው። ድራማ የተጀመረበት ምክንያት ልንገራችሁ። አብርሽ በጣም ቻይ ነው። እውነቴ ነው የምላችሁ በጣም ጀግና ነው ማለት ነው። ለምን እንደሆነ ታውቃላችሁ? እኔ የሰማሁትን እዚህ ጋር ማውጣትም አልነበረብኝም። ነገር ግን ብዙ ነገር አሁን ላይ የምታወሩትና የምትናገሩት አብርሽን የምትዘቀዝቁ ነፂ እንደ ሰራተኝነት ገብታ ሩታ ቤት ሩታ ልትወልድ ነው የምትሉት ማለት ነው። ስራ ክብር ነው፣ ያከብራል ማንኛውም ነገር። ነፂ አብርሽ ቤት ብሰራ ሩታ ቤት ብሰራ ምንም አይደለም። እናንተ ራሱ አስተሳሰባችሁ ራሱ አሁን አሳምሮ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ምን አለ መሰላችሁ እዚህ ጋር ማለት ነው የምትረዱ ነገር ቢኖር ሩታ ላይ ግፍ በጣም እየበዛ ስለመጣ ነው ይሄንም ነገር ኢቫ እንዲወጣ የተደረገው ማለት ነው። የተደረገበት ምክንያት ምን እንደሆነ ታውቃላችሁ? ሩታ እርጉዝ በመሆኗ ማለት ነው ብዙዋችሁ ደስተኛ ያልሆናችሁ ልጆች አላችሁ። እሱንም ምንድነው እናንተ የምትፈልጉት ስማችሁን አልጠራም፣ እናንተ የምትፈልጉት የነበረ ማለት ነው ፍቅር ከአብርሽ ጋር እንዲሆን ነበረ የምትጥሩት ማለት ነው ብዙዋችሁ ማለት ነው። ከምሬ ነው የምላችሁ ተቆጠቡ። ባላየነው ነገር እኛ ወንጀል አንግባ፣ ባልሰማነው ነገር ዝም ብለን ከመሬት ተነስተን አናውራ ማለት ነው። ያንን ፍላጎታችሁ ነበረ። ሩታን ማርገዟ በጣም ቅር ብላችኋል ማለት ነው። ያልወደዳችኋላችሁ ለምን እርጉዝ ባትሆን መቼም ቢሆን ይለያያሉ፣ ወደ ፍቅር ጋር ነው የሚሄዱት ነበረ ስትሉት አንድ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ ሩታ ለምን ዱባይ መጣች? ዱባይ ከመጣች በኋላ እንደውም እሷን ካልገደልኩ የሚል ነገር ሪከርድ ወጧል። ሁለት በሉ። ሶስተኛ ደግሞ መታችሁ ደግሞ ምን አለ መሰላችሁ? ከዚህ በፊት እናንተ ሳታውቁ ምንም አይነት ነገር ሳታውቁ ሩታ የ5 ዓመት ፍቅረኛ ነው የቀማችሁ እና የመለሰችውም የ5 ዓመት ፍቅረኛዋ ነው። ለምን አብርሽና ፍቅር በሰሩት ድራማ ላይ እንደዛ ስትሉ ጀግና በርቺ ጠንክሪ ስትሏት ነበራችሁ። ለምን መጀመሪያ ሳታቁ ሳታጣሩ ማለት ነው። ይሄ ሁሉ ችላ አሳልፋለች ማለት ነው ሩታ ማለት ነው። ሲቀጥል ሩታ ማለት ነው ልንገራችሁና ማለት ነው ፍቅር የአብርሽ ፍቅረኛ እንዳልሆነች ተነግሯት ነው እዚህ ውስጥ የገባችሁ ማለት ነው። አንድ ነገር ብቻ ላስታውሳችሁ ማለት ነው ሩታ ለፍቅርና አብርሽ ስታስታርቅ ሞር ይሄንን ነገር ተነግሯት ነው። ምንም አይነት ችግር አይፈጠርም፣ እኔ እና እሷ ፍቅረኛ ማሞች አይደለንም እና ሰላም ይውረድ ተብላ ነው ሩታ ተነስታ አብርሽና ፍቅር ያስታረቀችው ማለት ነው። እና ሩታ ላይ በጣም ብዙ ግፍ እየሰራችሁ ነበረ። ሲቀጥል ሰሞኑ አርግዛ ራሱ ማለት ነው ሩታ ከነ ልጅዋ ትገደል የሚል ኮሜንት በጣም በዝቶ ነበር ማለት ነው። እና ሌላስ ሩታ የማን ልጅ ናት? እስከ ቤተሰቧ ድረስ ለቤተሰቧ ክብር የሌላት፣ ቤተሰብ ማታከብር፣ ለቤተሰብ ቦታ የላትም፣ የወንድ ሱስ ያለባት ብዙ ነገር ስትሏት ነበረ። ታውቃላችሁ ይህንን ድራማ ለምን እንደመጣ ታውቃላችሁ? እናንተን ማንነት በቃ የሩታን ማንነት እንዲወጣ ስለተፈለገ ነው ይሄንን ድራማ የተጀመረው ማለት ነው። ብዙ ነገር እያላችኋት ነበር፣ ምክንያቱም በጣም በዛበት አብርሽ። ሲቀጥል ደግሞ እኛ ራሱ እያወራን ሌላም እህቶች ያሉ እኛ በጆሮ ራሱ አብርሽን እያወራን እዚህ ዱባይ ሆና ለሩታ ደውላችሁ በምን አይነት ስልክ እንደተደወላችሁ እራሳችሁ ታውቁታላችሁ። ይሄንን ድርጊት ያደረጋችሁ ልጆች ማለት ነው። ደውላችሁ ሩታ ስለ አብርሽን እየጠየቃችኋት እሷ በዋህነቷ የአብርሽን ነገር ስትነግራችሁ ሪከርድ ያዛችሁ ልጆች
በተለይም ደግሞ አብርሽ የተናደደበት ምክንያት ቢኖር ይሄ ሪከርድ ነው ማለት ነው። አብረው ቁጭ ብለው እንደውም እኛ አላወቅንም እንዳልመሰላችሁ ምግብ እየበሉ እያለ ደውላችሁ ሩታን አውርታችሁ ከዛም በኋላ ሩታንን የምታስገድዱ የነበረ ሪከርድሽን ሚዲያ ላይ እናወጣለን ስትሉ በጣም ብዙ ስትፎክሩ ነበራችሁ። ምክንያቱም እኔ ራሴ ለአብርሽ እንዲህ ምናምን ነገር ብዬ ስጠይቀው አብርሽ ያለኝን የሰጠኝን ምላሽ እኔ ነኝ የማውቀው። ምክንያቱም ለዚህ ለሚዲያ እኔ አውጥቼ አሳልፌ ሩታን አልሰጣትም ወይም ደግሞ አብርሽን አልሰጥም። ለምን እንደሆነ ታውቃላችሁ? ይሄንን ነገር ሁሉ የምናገራችሁ እራሳችሁ የተበተባችሁ ትቢት ሩታን እንጠላለን፣ ሩታ ደግሞ ታለቅሳለች ስትሉ ዛሬ ግን ተገልብጦ ወደ እናንተ ጋር ነገሩ ሁሉ ተገርብጦ ወደ እናንተ ጋር ወደ ፍቅር ጋር ወደ ፍቅር አድናቂዎቹ ጋር መጣ ማለት ነው። በተለይም እነ ሉሉ ተምሳዮች በኮሜንት እየገባችሁ እየተሳደባችሁ ብዙ የምታረጉ ነገር ነበር። ዛሬ እናንተ ምን ተሰማችሁ? እስቲ ሩታ የቱ ጋር ናት ጥፋተኛ? ሩታ ሞር እንኳን ሚዲያ ላይ ስትመጣ ማለት ነው ሩታ ጎበዝ ስለሆነች ጠንካራ ስለሆነች የሰው ፍቅር ስላላት ነው የተወደደችው። ማንም የወደዳት አብርሽም ቢሆን ጀስት እንደ ነፂ እንደ ፍቅር ገበያ በታመጣላት ኖሮ እስከ ዛሬ አይቀጥልም ነበር። ለምን እንደሆነ ታውቃላችሁ? በሳቱ ሩታ በመጣችበት ጊዜ ማለት ነው የአሁን አያርገውና ስንት ህዝብ ነበር የሚወዳት ሩታን። ያለ ሩታ እንደውም ከ12 ሰዓት ቪዲዮ ራሱ ትዝ ይለኛል ደቂቃ ይጨመርልኝ የሚል ኮሜንት ብዙ አነብ ነበርኩ እኔ በሳቱ። እንደውም በሳቱ እኔ ዩቱበር አይደለሁም እና ገብታችሁ ራሱ ዩቱቡን አብርሽ ዩቱብ ላይ ማየት ትችላላችሁ። ለምን በመሀል መታ እንደ ዛሬው ማለት ነው ነፂ እንደመጣች ፍቅር ማለት ነው አብርሽ ፍቅረኛው አይደለም ምንም ነገር አይደለም፣ ፍቅረኛ የቀማችኝ አብርሽ በደለኝ ብዙ ነገር ስትል የሩታን ስም አጥፍታለች። ብዙዋችሁ አሁንም እንዳልተረዳችሁ ልክ እንደ ነፂ ማለት ነው ብዙዋችሁ አላችሁ አሁንም ነፂን እውነቷ ነው እውነት ታሪክ አላት አብርሽ ስንት ሴት ነው የሚያገላላብጠው ወዳ ፈቅደ አልፈልግም ካለችው አብርሽ እዚህ ጋር ምን ያርጋቸው? እና በሰዓቱ ምን አለ ፍቅር በዛን ሰዓት ሰው እንዲጠምዳት አረገች ሩታን ማለት ነው። ሰው እንዲጠላት እውነት ፍቅረኛ ማሞች ሆነው ሩታ በጣልቃ እንደገባች በመሀል እንደገባች አርጋ ነው ያሰባችሁት ማለት ነው። ዛሬም ደግሞ ነፂ ከመሬት ተነስታ አርግዛ ትዳር ይዛ መሰረት ይዛ ከቤተሰብ ልትቀላቀል ነው ሲባል ደግሞ ነፂ ከመሬት ተነስታ እኔ የአብርሽ ፍቅረኛ ነበርኩኝ ብዙ ነገር አድርጎኛል ብዙ ነገር በድሎኛል እያለች ይኸው ወጥታ ትናገራለች። ለምን ይሄንን ድራማ እንደወጣ ታውቃላችሁ? የሩታን ንጹህነት ሩታ ምንም ነገር ጥፋት እንደሌለባት ገና ብዙ ነገር አለ ጠብቁ እንጂ የሩታን እኔ እንጃ ሩታ ንጹህ ልጅ እንደሆነች እያንዳንዳችሁ ይቅርታ ትጠይቃላችሁ። እውነት አሁንም አላችሁ እኮ የምትሉ ሩታ ላይ የምትፈርዱ አላችሁ። ሩታ ለምን እንደተፈለገች በምን አይነት ሁኔታ እንደነበረች የት እንደነበረች ምን ብለሽ ድራማ ስሪ እንደተባለች ምን ብለሽ አልቅሽ እንደተባለች አንድ ባንዱ ይወጣል። ይሄንን ነገር አብርሽ አሁንም በዚህ ነገር በተለያዩ ነገር ስሜታዊ ሆኖ ይሄንን ነገር ሊያወጣ ሞከር አይደል? እንግዲህ የአብርሽ የሩታ የፍቅር ደጋፊዎች ብዙ ነገር ስትሰሩ እናንተ ላይ ፍቅር ለአብርሽ ምን እንደሆነች ሊነግራችሁ ነው ይሄ ነገር ቢወጣው ማለት ነው። ነገር ግን አብርሽ እስከ መጨረሻ ድረስ የሩታን ማንነቷን ካላወጣው እውነቴ ነው ምላችሁ መቼም እረፍት አያገኙም። አብርሽና ሩታ መቼም ሰላም አያገኙም። መቼም ትዳራቸውን እንደዚህ በቀላሉ አብረው ሊኖሩ አይችሉም ማለት ነው። ያ ማድረግ ያለበት ሩታን ነፃ ማውጣት ነው ያለበት አብርሽ ማለት ነው። ራሱን መጎዳት የለበትም፣ ሩታንም መጎዳት የለበትም። በየጊዜ አብርሽ መጥፎም ነገር ሰራ ጥሩም ነገር ሰራ ማለት አብርሽ በየጊዜ መቀጥቀጥ፣ በየጊዜ ፈቶውን መዘቅዘቅ፣ በቃ በየጊዜ መሳደብ፣ ሰርቶ ላሰራው ህዝብ ምስጋና ለሌለው ህዝብ እንዴ እናንተ አብርሽ እኮ ብትዘቀዝቁት ምንም ብታረጉት ሚዲያውን እየመራው ነው። እውነት እንነጋገር ከተባለ ማለት ነው አብርሽ ብዙ ሰው አሳድጓል። ነፂም ልታድግ ነው የመጣችው እና ምን አለ መሰላችሁ መጀመሪያ እናንተ በማታውቁት ነገር ጥልቅ እያላችሁ ሩታን እጎዳለሁ ስትሉ ራሳችሁን ገደል